አምራን የናሆምን ቤተሰቦች ልትተዋወቃቸው መጥታለች። ነገር ግን በትክክለኛ ማንነቷ ሳይሆን የሌላ ሰው ማንነት ለብሳ ነው የምትመጣው። የእሷ ማንነት ምንም አይነት ቤተሰብ የሌላትና የድሃ ልጅ ናት። እሱ ብቻም ሳይሆን የኤርሚያስ ፍቅረኛ ነበረች። ከናሆም ብር ተቀብላ መኪናው፣ ቤቱ ብቻ የኤርሚያስ ያላደረገችለት ነገር አልነበረም። ኤርሚያስን ትወደዋለች፣ ታፈቅረዋለች። ለናሆም ምንም አይነት ፍቅር አልነበራትም። ነገር ግን ኤርሚያስን ከኑሐሚን ጋር ካገኘችው በኋላ እንደማይሆና ስታቅ ነው አሁን ወደ ናሆም ሙጭጭ ብላ ቤተሰቦችን ካላስተዋወቅከኝ ያለችው። በሌላ በኩል ወይዘሮ ዝናሽስ እውነት አምራንን ትቀበላት ይሆን? እሱ ብቻ አይደለም፣ አቶ ለይኩንም ከኔ ቤት የምትመጣው ምራት ተጠንታ ተመዝና ተለክታ ነው ብሏል። ስለዚህ ምንም የፈለገ ነገር እንኳን ቢሆን የፈለገ ናሆም እንኳን ቢወዳት እሱ አሁን የግራ አዝማች ወይም የቀኝ አዝማች ልጅ ነኝ ብዬ ነው የምገባው ብላለች። ቤተሰቦችን አስተዋውቂኝ የሚባል ነገር ይመጣል። ብቻ ከባድ ነው። እሱ ብቻም ሳይሆን አሁን ኤርሚያስ ከዛ ቤት ገብቷል። ኤርሚያስ ከዛ ቤት ሲገባ ስታየው ደግሞ ልክ ናሆምና አምራን ከውጭ ሲመጡ ኤርሚያስ ነበር በር የከፈተላት። በቆመችበት ድርቅ ብላን የቀረችው። እኔ ግን ያልገባኝ ነገር ቤተሰብ፣ ቆይ ናሆም አንድ ጊዜ ታስታውሱ ከሆነ አምራንና ናሆም ከተቀጣጠሩበት ሆቴል ኑሐሚንና ኤርሚያስም ተቀጣጥረው እዛ ላይ አይቶት ነበር። እንዴት እንደጠፋበት ባላቅም አንተ ማነህ ብሎ ጠይቆታል። ዛሬን ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ወደ ቻናሌ ስለመጣችሁ ከልብ አመሰግናለሁ። የተለመደውን ላይክ እና ሰብስክራይብ ሼር እንዳትረሱ ቤተሰቦች። እስከ ቪዲዮ ፍጻሜም ድረስ አብራችሁኝ እንድትቆዩ ላለሁኝ ውድ ቤተሰቦች። እንግዲህ አምራን ድራማ ወይም ደግሞ አሁን እየተከታተል ነው ያለ ነው ቆንጆ። በነገራችን ላይ ጥሩና በጣም አስተማሪ ድራማ ነው። ነገር ግን የእናትና የልጅ አረመኔነት ከሲነት፣ አቤት አምላኬ ሆይ ገንዘብማ የማያደርገው ነገር የለም። እግዚአብሔርን ስማ ወልድ መንፈስ ቅዱስ። ብቻ ገንዘብ ስላላት ብቻ ወይዘሮ ዝናሽ እንደ አምራን ላይ ኑሐሚን ላይ የምታደርገው ነገር በጣም ከሚገባው በላይ የሚያሳዝንና የሚያምነው ማለት ነው። እንግዲህ ኑሐሚን እዛ ቤት ሰራተኛ አይደለችም፣ ምንም አይደለችም። ነገር ግን ለአባቷ ስትል ብቻ የምታደርገው ነገር በጣም ብዙ ዋጋ እያስከፈላት ነው። እሱ ብቻም ሳይሆን ደግሞ ጭራሹንም ሌባ ሆና እንድትገኝ ለማድረግ የሚጥሩት ጥረት በጣም የሚገርምና የሚያሳዝን ነው። እና በዚህ ደረጃ ሰው ግን ይከፋል? ኧረ በስመ አብ። ቆይ ግን እንደው አንድ ሰው ድሃ ከሆነ ብቻ ይሰርቃል ማለት ነው? ቆይ ሁሉም ሰው ይሰርቃል? ኧረ ወይኔ የኛ ጭንቅላትማ በቃ በነገራችን ላይ የኛ የሀበሻው ጭንቅላት ብቻም ሳይሆን የሁሉም ነው። የአረቦቹም ድሃ ከሆንሽ በቃ ወይም ደግሞ ሰራተኛ ከሆንሽ የሆነ ነገር ከጠፋቸው በቃ ቀጥታ ወደ ሰራተኛ ነው ራሳቸው ላይ ያደረጉት ራሱ። ለማንኛውም አሁን ኑሐሚን እንግዲህ በአቶ ለይኩን ፊት ሌባ አድርገው ለማስገኘት ነበር። ነገሩ ግን አልተሳካላቸውም። ምክንያቱም ኑሐሚን አይታ ስለነበረ ወርቁን ወደ ሻንጣዋ ስትጨምረው፣ ስለዚህ ቀስ አድርጋ አውጥታ ግን እኔ ታውቃላችሁ በጣም ፈርችለን ነበር። ወርቁን ስታየው በእጇ አንስታ ከዛ በደንብ አይታው ምናምን ከዛ ወደ አንገቷ አድርጋው ለክታ ምናምን ነው የመለሰችው። እንደዛ ስታደርግ እንግዲህ ኤሚ እየተከታተለቻት ነበር። ነገር ግን ከመድና ጋር ማለት ቁምሳጥኑን ከፍታ ሀብሎን አስቀምጣ አጫዋቹን እዛው ጠረጴዛ ላይ ትታው ነበር ማለት ነው። ያም ሆነ ያን ሳታነሳላት ስትቀርና ወደ ቦታው ስትመልሰው አይታ አንስታ ወስዳ ከሻንጣዋ ውስጥ ጨምረው ነበር። ደስ የሚለው ነገር ያንንም ነገር ስላየቻት መልሳ ከቦታው መልሳላታለች። ከዛም እንግዲህ ለአቶ ለይኩን ለማዋረድ ፈልጋ ነበር። ያም አልተሳካላትም። ቀስ አድርጋ እንግዲህ ወርቁን አንስታ ከቦታው መልሰዋለች። ነገር ግን እነሱ ተዋርደው ነው የተገኙት። በነገራችን ላይ ማንኛውም ሰው ክፋት ባሰበ ቁጥር መጥፎ ነገር ባሰበ ቁጥር ራሱ ነው እየተዋረደ የሚሄደው። ራሱ ነው ቁልቁለት ስብርብሩ እየወጣ የሚሄደው። እግዚአብሔርን መቼውንም ቢሆን መጥፎ ባሰብን ቁጥር ጥሩ ነገር ይገጥመናል ማለት አይደለም። እነሱ ይችን ልጅ ለማሰቃየትና ይችን ልጅ ሌባ ሆና እንድትገኝ ብቻ ይሆናል አይደል? ከዛ ቤት የሚያስወጡበት ነገር የማይቆፍሩ ድንጋይ የላቸውም። በጣም ነው የሚገርመው።
በሌላ በኩል እንግዲህ ኤርሚያስ ከዛ ቤት ለመግባት ደፋ ቀና እያለ ነበር። ከኑሐሚን ለመቅረብ እንግዲህ በጣም ተጨንቆ ነበር። ነገር ግን አሁን ተሳክቶለታል። በነገራችን ላይ ሳላደንቀው አላልፍም ማለት ነው። ለኑሐሚን ቅርብ ለመሆን የማያደርገው ጥረት አልነበረም። ነገር ግን አሁን ተሳክቶለታል። እንግዲህ ኤሚ ተብዬዋ የሚወዳትና የሚያፈቅራት መስሏታል። ነገር ግን እሱ የሚፈልገው ኑሐሚን እንጂ እሷን በጭራሽ አይወዳትም። ደግሞ እርግጠኛ የምነግራችሁ እዛ ቤት ከገባ በኋላ ከኑሐሚን ላይ የምታደርገውን መጥፎ ነገሮች ሲያይ ይባሱን እየጠላት ነው የሚሄደው። ነገር ግን እሱ እዛ ቤት እግሩን አስገብቷል። ለማንኛውም ቅርብ ለመሆን የፈለገው ለኑሐሚን እንጂ ለሌላ አይደለም። ሲቀጥል ደግሞ አሁን የናሆምና የአምራንን ግንኙነትም ያቋርጠዋል ብዬ አስባለሁ። ምክንያቱም እሱ እዛ ቤት እስከሆነ ድረስ በሰቀቀን እኖራለሁ ብላ ታስባለች ብዬ አላስብም። ወይም ደግሞ አንድ ቀን ነገሩ ይጋለጥብኛል ብላ ትፈራለች አምራን። እሱ ብቻም ሳይሆን ኑሐሚን ለአቶ ለይኩን አሁን ልጅቷ ምን ያክል ታማኝና ጥሩ ናት። ናሆም በጣም መልካምና የዋህ ጥሩ ልጅ ነው። ስለዚህ እኔና አምራን ለሱ አንገባውም፣ ሌላ ጥሩ ሴት ወይም ደግሞ ለሱ የምትገባውን ሴት ፈልግለት እያለችው ነበር። ምን እያልሽ ነው ያለሽው? ቆይ ስለሱ ፍቅረኛ የምታውቂው ነገር አለ ወይ? ከዚህ በፊትም ስናወራ ብዙም ደስተኛ አልነበርሽም። የምታውቂው ነገር ካለ ለምን አትነግሪኝም ሲላት፣ ይልቁንስ ጋሽ የኔን ምክር ስማ፣ ናሆም ከዚህች ልጅ የሚርቅበትን መንገድ ፈልግ፣ ያለበለዛ ጥሩ አይሆንም። ልጅቷ በጣም ባለጌ ናት። ስለዚህ ለሱ አትሆነም ስትለው፣ እንደውም አቶ ለይኩን እኔ ከአንቺ እንደዚህ አይነት ንግግር በፍጹም እሰማለሁ ብዬ አስቤው አላቅም ነበር ይላታል። ከዛ በፊት ግን አባትሽ ነገ ከነገ ወዳ ከሆስፒታል ይወጣል ተሽሏታል ብሏታል። እንግዲህ አባትየው ከወጣ ደግሞ እርግጠኛ ነኝ ከዚህ ቤት አልቀመጥም፣ በቃ አባቴ ሲወጣ እሄዳለሁ። እንደውም እስካሁን ድረስ እየጠበቅኩ የነበረው አንተ እስከምመጣ ድረስ ነበር። ሰው አንተ ከመጣ ካሁን በኋላ ከዚህ ቤት አልቀመጥም ስትለው፣ እሱም በፍጹም እኔ አሁን መጥቼልሻለሁ፣ አባትሽ ደግሞ እሱ ብቻም ሳይሆን ከድርጅቴ የሆነ ላንቺ የሚመጥንሽን ስራ እሰጥሻለሁ ብሏታል ማለት ነው። ያም ሆነ ይህ አቶ ለይኩን በፍጹም አይፋታትም እንግዲህ ኑሐሚን ማለት ነው። የናሆምና የአምራን ፍቅርም ይቀጥላል ብዬ አላስብም። እኔ ግን መጨረሻ ላይ እርግጠኛ ባልሆንም 100% ኑሐሚንና ናሆም ይጋባሉ። ምክንያቱም አቶ ለይኩን ቢሞት አይለቃትም ይችን ልጅ። ስለዚህ አሁን ከድርጅቱ ሊቀጥራት ነው። በቃ ከድርጅቱ እየሰራች ትቀጥላለች። ከዛ ቤትም ሊወጡ ይችላሉ። ያው ኤርሚያስ ግን አይለቃትም። ችግሩ ኤርሚያስ በቀላሉ የሚፋታት አይሆንም። ነገር ግን የኤርሚያስም እውነታ ከታወቀ የአምራንም እውነታ ከታወቀ ሁለታቸውም ወደ ውጭ ከጨዋታ ውጭ ይሆናሉ። ከዛም ባለፈ ደግሞ ልጅቷን አስባችሁታል? እሱ የፈለገው ከኑሐሚን ለመቅረብ ነው ከዛ ቤት የመጣው። ነገር ግን ደግሞ የመጣበት መንገድ ከሚገባው በላይ እየተሳሳተ ነው። የተሳሳተ የሆነበትም ምክንያት እንግዲህ ኤሚን እኔ ወድድሻለሁ፣ አፍቅርሻለሁ፣ ከአሁን በኋላ ፍቅረኛ ሊኖረኝ ነው፣ አንቺ ፍቅረኛ ነሽ ብሎ ነው እንግዲህ ከአባቷ ጋርም ሹፌር ነኝ ምናምን ስላላት ከአባቷ ጋር ማስተዋወቃ የሹፍርናውን ስራ እንድሰራ ያደረገችው። ስለዚህ ስለሱ ማንነት በደንብ ስለምታውቅ ነው። ደላላ አለክ ወይ ባለትዳር ነህ ወይ ምናምን ብሎ እያለ የሚጠይቀውን ጥያቄ እሱ አስቀድማ ስትመልስለት ነበር ለኤርሚያስ ማለት ነው። ስለዚህ አሁን ልጅቷ ትወደዋለች፣ ኤርሚያስን ታፈቅረዋለች። ስለዚህ እሱ ደግሞ ኑሐሚን እንጂ በፍጹም ኤሚን አይወዳትም፣ አያፈቅራትም። የመጣውም ለኑሐሚን ሲል ነው። ስለዚህ የኤርሚያስ እና የአምራን ደግሞ እዛ ቤት አንድ ቀን መገናኘቱ በጣም ግራ የሚያጋባ ነው። ከአሁን በኋላ እርግጠኛ ነኝ አምራንን ብትሆን እንደምንም ብላ እንደው እሱን ጎትጉታ ካላገባችሁ ቶሎ አግብታው ካልወጣችሁ በስተቀር ያም በቀላሉ የሚሆንላት አይመስለኝም። አንደኛ ደረጃ አቶ ለይኩን ለእኔ ምራት የምትሆነው ተመዝና ተሰፍራ ተለክታ ብቻ ብዙ ነገር ነው ሲል የነበረው ሰው በቀላሉ ከኔ ቤት ምራት ልትገባ አትችልም እያለ ነበር። ከዛም ባለፈ እንግዲህ የወይዘሮ ዝናሽም ከበድ ያለ ነው። ዘርሽ ምንድን ነው? ቤተሰብሽ ምንድን ነው? ምን ያክል ሀብት አላችሁ? ምናምን የሚለው እንደውም የእሷ ደግሞ ዛቅ ያለው ነው ትላላችሁ። እና ያም ሆነ የአምራንና የናሆም ጋብቻ ይሳካል ብዬ አላስብም።
እንግዲህ ናሆም ደግሞ ወደ ኪችን ገብቶ ነበረ። እናም ከዚህ ቆንጆ ምግብሽ በኋላ ያው ቆንጆ ልብስ ለብሰሽ እንድትመጪ ከፍቅረኛ ፊት እያላት ነበር። እኔ ቤተሰብ አይደለሁ እንግዳ አይደለሁ ለምንድን ነው ጥሩ ልብስ ለብሼ ከእናንተ የምመጣው ነው ወይስ ይሄን ለብሼ ከፍቅረኛ ስታይ ትጸየፈኝ ማለቴ አዋርድሃለሁ ክብረን ዝቅ አደርግብሃለሁ ስትለው ለምንድን ነው እንደዛ የምትይው? እኔ እንደዛ ማለቴ አይደለም። ነገር ግን አንቺ ለምንድን ነው እንደዚህ የምታስቢው? ፊትሽ ራሱ ልክ አይደለም። ቆይ የተፈጠረ ነገር አለ? እነማዬ ናቸው አይደል እንደዚህ የሚያደርጉሽ? ቆይ እኔ ለምን እንደጠሉሽ አላውቅም። እኔ ግን በቀረብኩሽ ቁጥርና ከአንቺ በተጠጋው ቁጥር በተቃራኒ ነው የምትወደጅና በጣም መልካም ጸባይ ያለሽ ጥሩ ልጅ ነሽ እና እነሱ ግን ለምን እንደጠሉሽ አላቅም ስላት የምትወደጅ ነው ያልከኝ ስትለው አይ ማለቴ የምታሳዝኝ በጣም ምስኪን ልጅ ነሽ መቀባጠር ይጀምራል። ያው በነገራችን ላይ ናሆም ኑሐሚን እየወደዳት ነው። ደግሞ በተለይ ቆንጆ ምግብ ስለምትሰራ ለአምራን ራሱ ቆንጆ ምግብ የምትሰራው እሷ ናት፣ ቆንጆ እንደዚህ ነገር የምትሰራው እሷ ናት ከማለቱ የተነሳ እንደውም አምራን ራሱ ልክ እንደ ኑሐሚን አባትክ ይወደኛል አይደል እያለችው ነበር። እና እንግዲህ ናሆም የኑሐሚን ስም ባነሳ ቁጥር አምራን ቅጥል ጭርጭር ነው የምትለው። ያም ሆነ እንግዲህ አቶ ለይኩን አምራንን ይወዳታል አይወዳትም፣ ባለቤት ውስጥ ምን ያክል ትቀበላታለህ የሚለውን አብረን የምናየው ይሆናል ማለት ነው። ነገር ግን አሁን የኤርሚያስ መምጣት ቤቱን ድብልቅልቁን ያወጣዋል። ደስ የሚለው ነገር ግን ለአቶ ለይኩን እንዲጠረጥር ወይም ደግሞ እንዳስብበት አድርገዋለች ናሆሚ ያልኩኝ ኑሐሚን ማለት ነው። ኑሐሚን ለአቶ ለይኩን እንዳስብበት ወደኋላ መለስ ብሎ በደንብ አድርጎ እንዳጠናት አድርገዋለች። ምክንያቱም እኔና ያቺ የናሆም ፍቅረኛ በፍጹም ለሱ አንሆነውም፣ ይልቁንስ ሌላ ሴት ፈልግለት ብለዋለች። ስለዚህ ይህች ልጅ ቆይ እንዴት ነው ስለዚህ ይህች ልጅ ሲወራ ጥሩ ነገር ማለት የማይታያት ትተዋወቃታለች እንደ ምናምን እያለ እንደውም እንግዲህ ለብቻው ቁጭ ብሎ እያሰበ ነበር ማለት ነው። በሌላ በኩል እንግዲህ እነዚህ የተንከሲሶች እና አረመኔዎች በጣም በሚያሳዝን ሁኔታ እንግዲህ ኑሐሚን ሌባ ናት ተብሎ እንድትገኝላቸው በአቶ ለይኩን ፊት ተመካክረውና ሁለታቸውም አስበውበት ያው ወርቁን ከሻንጣዋ ውስጥ አስቀምጠውታል። ነገር ግን ደስ የሚለው ነገር እንግዲህ ኑሐሚን አይታ ስለነበረ ኤሚን ወርቁን አንስታ ቦታው መልሳላታለች። እነሱ አስበው የነበረው ልክ የናሆም ፍቅረኛ መታ ቤተሰቡ ከተሰባሰበ በኋላ የአንገቴ ሐብል ጠፋ ብለሽ ትናገሪያለሽ፣ ከዛ በኋላ ያለውን እኔ ጨርሳለሁ ተባብለው ነበር ጨርሰው የነበረው። ነገሩ ግን ደስ የሚለው ነገር ያው ኑሐሚን አይታ ስለነበረ መልሳ ከቦታው አድርጋላታለች። እዛ ቦታ ሄደው ሲያዩት እንግዲህ ያው ፖርሳዋ ሻንጣዋ ይፈተሽ ምናምን ብላ ሪቁቁ ስትል ሲሉ እናትና ልጅ እሺ ይፈተሽ ችግር የለውም እኔ በአንተ ፊት ንጹህ ሆኜ መገኘት ስለምፈልግ እባክህና ቶሎ ትለዋለች። አቶ ለይኩንም እሱም ከሚገባው በላይ ተናዶ ከዚህ በላይ መዋረድ የለም እያለ በጣም ተናዶ ወደ ኑሐሚን ክላስ ይገባሉ። ያ ሻንጣ ሲፈተሽ ወይም ሲበረበር ወርቁ አልተገኘም። ከዛም ኑሐሚን እንግዲህ እኔ አይቼሽ ነበር የሁለታችሁን ክፋት ስላየሁኝ ወርቁን አንስቼ ከቦታው መልሼልሻለሁ። ነገር ግን በጣም ነው እየመረረኝ። ለምንድን ነው ምን አድርጊያችሁ ነው? ለምንድን ነው በየሄድኩበት እናትና ልጅ እየተከታተሉ እንደዚህ የሚያደርጉኝ? በጣም ነው የማዝነው ብላ አልቅሳለች። አቶ ለይኩንም ልጁን አንድ ጊዜ በጥፊ ጮሃ ሰጥቷታል። አቦሴ እናትየውንም በደገማት ነበር ያልኩት። እኔማ የእውነት በጣም ነበር ያሳዘነችኝ። ለማንኛውም እንግዲህ ወርቁም ተገኝቷል። እነሱ የሚያስቡትና ያቀዱት አልተሳካላቸውም። ናሆምም ፍቅረኛውን ይዞ መጥቷል። ነገር ግን አምራን እንግዲህ ኤርሚያስን ስታየው ባለችበት ክው ብላ ነበር የቀረችው። የኔ እናት ጥለትሽ ክው ይበል። የሌባ ነገር ምን ታደርጊዋለሽ? ያልጠበቅሽው ነገር ገጠመሽ አይደል አምራንዬ? አይዞን ቻል አድርጊው፣ ቀጥይበት። እንግዲህ ያው መቀጠልሽ ስለማይቀር ነገር ግን ከአሁን በኋላ ከናሆም ጋር ያላትን ግንኙነት በሰቀቀን ነው የምትጨርሰው። ምክንያቱም ናሆምን ስትዋሸው ስትቦጠቡጠው የቆየች ስለሆነች ከአሁን በኋላ ተረጋግታ ትቀመጣለች ማለት ዘበት ነው። እንደውም በራሷ ጊዜ እኔ አልፈልግም ብላ ሳትወጣ አትቀርም፣ እውነታውን ሳትናገር። ወይም ደግሞ ሁለት እውነታውን የሚያውቁ ሰዎች በዙሪያዋ ከበዋታል።
እሷ እስከ ዛሬ ስትዋሽ የነበረችው ከናሆም ተቀብላ ኤርሚያስን ቅምጧን ስታኖር የነበረችው አምራን ዛሬ ጉዷ ፈልቷል። ግን ይቀጥላል አይቀጥልም የሚለው አብረን የምናየው ይሆናል። ውድና የተከበራችሁ ቤተሰቦቼ ድራማው በነገራችን ላይ በጣም አሪፍ እየሆነ ነው ማለት ነው። ቀጣይ አዳዲስ ሰዎችም ይመጣሉ እየተባለ ነው። እስኪ የምናየው ይሆናል። ለማንኛውም እኔ እዚህ ላይ አበቃለሁ። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ላይክ ማድረጋችሁን አትርሱ። ቤተሰብ ባባይ